በስተመጨረሻ ኤልያስን ሁሉም ነገር ደረሰበት። አሁን ለልጁ ይረዳታል ብዬ አስባለሁ። ሁሉ ነገር ስትለው የነበረው ለከ እውነቷ ነው ልጄ እኔ ነው ያልተረዳኋት እንጂ ብሎ ለልጁ ያምናታል ብዬ አስባለሁ። እናንተስ ምን ታስባላችሁ? ማክዳ ሌላ ተንኮል ታመጣለች ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁ በኮሜንት ላይ አስቀምጡልኝ ውድችዬ። ባለፈው ያ አይነ ስውር ነኝ የሚለው ሰውየው በጨርቅ ጠቅልሎ ሊጥላት አስቦ ነበርና አልሆነለትም። ግን እዛ ክፍል ውስጥ አስገብቶ አስተኝቷት ነበርና እሱ ደግሞ ከሷ ጋር ተኝቶ ነበር። አንድ ክፍል ውስጥ ተኝተው ነበር ማለት ነው። ማክዳ ደግሞ ከኤልያስ ጋር ተኝታ ነበርና አማናዊት ደግሞ ያ አይነ ስውር ነኝ የሚለው እንቅልፍ ከወሰደው በኋላ እሷ ደግሞ ተነስታ ወደ ማክቤል ነው የመጣችው ማለት ነው። ማክቤልዬ ብላ መጣውልሽ ብላ እሷ ጋር መጣች ማለት ነው። እሷ ደግሞ ማክቤል ደግሞ በጣም ስለምትወዳ በጣም ነው ደስ ያላት ማለት ነው። አማናዊት ለህፃን ማክቤል እየተጫወቱ ሳለ ድምፅ ሰማችና ማክዳ ምን እየሰማህ ነው? ይህንን ነገር ህልም መሆን አለበት ብላ ድምፅ ልትሰማ መጣች ማለት ነው። ምንድን ነው ይሄንን? ከማን ጋር ነው እንደዚህ ምትጮኸው? ያቺ ጨራቅ ልጅ ብላ እሷ ጋር ስትመጣ በሪ ስትከፍት አማናዊት ደግሞ ከበር ኋላ ነው እየተደበቀችው ማለት ነው። ምክንያቱም እነሱ አትነሳም ራሷ ስታለች ብለው ነው ያሰቡት ለአማናዊት ማለት ነው። ከዛ ሁለቱንም ሲመጡ እንዲህ ድምፅ እኮ ሰምቻለሁ ምንድን ነው የት ሄዳ ነው ብለው እንደዚህ ሲነጋገሩ ማን ነው እዚህ ጋር የነበረው ሲልዋት፣ ለህፃኗ ደግሞ ምንም ነገር የለም ምን ሰምታችሁ ነው ብላ እንዳትናገረች ስላለቻት አማናዊትን ምንም ነገር አልተናገረችም ማለት ነው። እሷ ደግሞ ከኋላቸው ሆና ሁሉም ነገር ስትሰማ ነበር። ማክዳ ልጅቷ ላይ ስትጮህባት ለምንድን ነው እንደዚህ የምትጮህባት? ልጅ እኮ ናት እንደዚህ አትበያት ተያት ብሎ ሲነግራት ለምንድን ነው እንደዚህ የምትለው አንተ? ይቺ ልጅ አይደለችም ተንኮለኛ ናት ብላ ስትነግረው ነበር ማለት ነው። ስለዚህ አሁን ኤልያስ እንዳይሰማ አሁን ክፍላችን ውስጥ ገብተን መነጋገር አለብን ብላ ወደ ክላሳቸው ሄዱ ማለት ነው። እነሱ ሲሄዱ ደግሞ አመናዊት ከበር ኋላ ስለነበረች ለህፃን ማክቤል አይዞሽ ነገ እመጣለሁ ብላ ወጥታ ሄደች ወደ ሌላ ክፍል ማለት ነው። ተደበቀች። እዛ ጋር እነሱ ሲጫጫሁ እንዴ እኔ እኮ አይቻታለሁ ባንተ ነው እንደዚህ የሆነችው ብላ ለውሽማዋ ስትጮህበት ነበር ማለት ነው። አሁን የኔ ጥፋት አይደለም እኔ እኮ ናሳናብታት ብይሽ ነበር ምክንያቱም እዛ ቀን እዛ አፍንጫዋና አፏ ሲያፍኗ ስትወድቅ እዚሁ እንግደላት ብሏት ነበር እና እንድትገድል ደግሞ አልፈለገችም። ይህንን ነገር ሁሉም ያንቺ ነው እኔ እኮ ንግደላት ብዬሽ ነበር ብለው ሁለቱንም መጣላት ጀመሩ ማለት ነው። ህፃን ማክቤል ደግሞ ተነስታ ለአባቷ ለኤልያስ አባዬ ብላ ቀስቅሳው አማናዊትን እንዳየቻት ነው የነገረችው ማለት ነው። አይ በህልምሽ መሆን አለበት አማናዊት እኮ እዚህ ቤት ውስጥ የለችም ብሎ ነገራት ማለት ነው። አይ በህልሜ አይደለም አባዬ መታለች፣ ግን የሁሉም ነገር ለማንም እንዳትናገሪ ብላኝ ነገ መለሳለሁ ብላኝ ነው የሄደችው ብላ ስትነግረው አላመናትም። አይ ስለምትወጃት ነው በህልምሽ መታብሽ ነው ብሎ ሊያምነት አልቻለም ማለት ነው። ስለዚህ አይ በቃ ነገ ትመጣለች ታምነኛለህ ብላ ነገረችውና በቃ አሁን ሂጂ ተኝ ብሎ ወደ ክላሷ እየሸኛት ሳለ እሷ ደግሞ ማክዳ ደግሞ ከውሽማ ክፍል ወጣ ወደ እነሱ ልትገባ ተገናኙ ማለት ነው። በዚህ ሌሊት ምን ታደርጊያለሽ ብሎ ሲነግራት አንተ እንጂ ምን ታደርጋለች አንቺስ ክፍልሽ ውስጥ አልነበርሽም ብላ ነገረቻት ማለት ነው። እኔ እኮ ወንድሜ ጠርቶኝ እጀ ነው ብላ ስትሄድ ደግሞ እሱ ተኝተዋል የጠራኝ መስሎኝ ነው ብላ ሸወደችው ማለት ነው። እሳ ግን ሌላ ስራ ውስጥ ነው የነበረችው ማለት ነው። ሌላ ቅድ እና የአማናዊት መገኘት ነው ሲጨካጨኩ የነበሩት ማለት ነው። ያ ደግሞ ለልጅቷ አስገድደውና አንቀው ምን እንዳለቻት አማናዊትን እንዳየቻት እንደምትናገር እናድርጋት ሲላት ያ አይነ ስውሩ ለማክዳ
አይ እንደዚህ ልጅቷ ተንኮለኛ ናት፣ ምንም ነገር አትናገርም፣ ሕፃን አይደለችም ብላ ነገረችውና ከዛ የት ሄደሽ ነው ብላ ለብቻዋ ስትናገር አማናዊት የት አባሽ ገብተሽ ነው ብላ እዛ ኩሽኗ ውስጥ ስትናገር አቤት ጠራሽኝ ብላ ስትገባ ወደዛ ደነገጠች ማለት ነው። ማክዳ ደንግጣ የታባሽ ነበርሽ ስትላት ተነስቼ ነው ከቀበራችሁኝ ብላ ነገረቻት ማለት ነው። ምክንያቱም እዛ ቀን ምንም አታውቅም ራሷ ስታለች ብለው ነው ሁሉም ነገር ሲያረጉት የነበረው ማለት ነው። ግን ይመስለኛል ሁሉ ነገር ለመስማት ነው እንደዛ የሆነች እንጂ ራሷ ስታለች ብዬ አላስብም። እናንተስ ምን ታስባላችሁ? አስተያየታችሁ ኮሜንት ላይ አስቀምጡልኝ ውዶችዬ። ከዛ የምን መቅበር ነው የምትናገር ብላ ነገረቻት፣ እንዳላደረገች ስታስመስል ማለት ነው። ግን እዚህ ጋር ደግሞ ሁለቱንም እንዲስማሙ ነገረቻት። ሁለቱንም ሆነው እንደማይሸንፉዋትና የነሱ ሀሳብ እንደማይሰካ ስትነግራት እሷ ደግሞ ምንድን ነው በብር ነው የደለለቻት ማለት ነው። እኔ የፈለግሽው ነገር እሰጥሻለሁ ከዚህ ቤት ትወጫለች ብላ ስትነግራት አሁን ያው ጎዳና ህይወት መኖር አልሰለቸሽም? አሁን ከፈለግሽ ወርቅ እሰጥሻለሁ፣ ከፈለግሽ የፈለግሽው ብር እሰጥሻለሁ፣ እኔ ምልሽ ታደርጊያለሽ ብላ ስትነግራት ምንድን ነው የማደርገው ብላ ስጠይቃት አሁን ከዚህ ቤት በራስሽ ፍላጎት መውጣት አለብሽ። ከዚህ ቤት ከወጣሽ የፈለግሽው ነገር አደርግልሻለሁ ብላ ነገረቻት ማለት ነው። እኔ የህፃን ሚስኪን ልጅ በብር ሊደለል አልችልም። የዚች ልጅ የምታደርጋት ነገርና እዚህ ቤት ውስጥ የምታደርግ ምስጢር ሳላወጣ የትም አልሄድም ብላ ነገረቻት ማለት ነው። ምክንያቱም እዛ ውስጥ ለህፃኗ ብላናት የመጣችው አማናዊትን ማለት ነው። አማናዊት በጣም ስለምትወዳት ሁለቱንም ይዋደዳሉ ማለት ነው። ማክዳ ደግሞ በጣም ስለምታሰቃያት አማናዊት ካለች እዛ ቤት ውስጥ ምንም ነገር አትሆንም ልጅቷ ህፃኗ ማለት ነው። ስለዚህ እዚህ ቤት ምንድን ነው የምትፈልግ ብላ ስትጠይቃት መጀመሪያ የአንቺን ሚስጥር መጋለጥ ብላ ነገረቻት። ምክንያቱም ወንድማ መስለው የገባ ውሽማዋ ነው። ይህንን ነገር ደግሞ ኤልያስ ሁሉም ነገር ማወቅ አለበት። ህፃኗ እንደምታሰቃያት ደግሞ ሁሉም ነገር ምስጢሩ መውጣት አለበት። እዛ እየተነጋገሩ ሳለ ሳታያት ኪሷ ውስጥ ምንድን ነው የከተተችው? ወርቅ፣ የራሷ ወርቅ ነው የከተተችው። ሰርቃብኛለች ብላ ለኤልያስ እንድትነግረውና ኤልያስ ደግሞ ከዛ ቤት እንዲያስወጣት ማለት ነው። ከዛ ቀጥታ ሄዳ ወደ ኤልያስ ሄደችና አማናዊት መታሃላለች ብላ ነገረችው ማለት ነው። እሱ ደግሞ በጣም ነው ደስ ያለው ማለት ነው። ምክንያቱም ለልጁ ያለው ፍቅር ይለያል፣ ለልጁ ያለው ክብር ደግሞ ይለያል ማለት ነው። ምክንያቱም ልጁ ምንም እንድትሆንበት አይፈልግም። ልጁ ደስተኛ እንድትሆን ነው የሚፈልገው። ሶ ለልጁ ብሎ በጣም ነው ደስ ያለው ማለት ነው። ደስ ሲለው ደግሞ እሷ በጣም ነው የተናደደችው። እና የት እኔ እኮ ተጨንቄ ነበር በመጥፋቷ የት ሄዳ ነበር ብሎ ሲነግራት እሷማ የት ትጠፋለች የኔ ወርቅ ነው እንጂ የጠፋ ብላ በሰበብ አድርጋ ልታስወጣት ስለፈለገች ማለት ነው። የምን ወርቅ ነው የምትዩ እና አማናዊት ሰርቃብኛለች እያልሽ ነው ብሎ ሲነግራት አዎ እሷ ናት የሰረቀችኝ ብላ ነገረችው ማለት ነው። ካላመንከኝ እንሂድና እንፈትሻት አለችው ማለት ነው። ምክንያቱም ከፈትሻት ኤልያስ እዛ ኪሷ ውስጥ ነው ያለው የእሷ ወርቅ ማለት ነው። ያምናታል። ዳዊት ደግሞ ልትወጣ ስትልና እነሱ ደግሞ ለእሷ ሊፈትሹ እየወጡ ተገናኙ ማለት ነው። ስለዚህ የት እየሄድሽ ነው ብላ ስትጠይቃት የሚሄድበት ቦታ ላንቺ ማሳወቅ አለብኝ። አማናዊት የት ሄደሽ ነበር? እኔ እኮ ተጨንቄ ነበር አላት። እኔ እዚህ ቤት ውስጥ ነበርኩኝ የት ይሄዳለሁ ብላ ስትነግረው እሱ ደግሞ ምንም አላመናትም። ይሄ እዚህ ቤት ውስጥማ አልነበርሽም፣ ዝም ብላ ወሬ አታብዛ፣ ፈትሻት የኔ ወርቅ ጠፍቶብኛል ብላ ነገረችው እና ሲፈትሻት ደግሞ ወርቅ ነው ከኪሷ የተገኘው ማለት ነው። ኤልያስ ደግሞ በጣም ነው የተናደደው።
እንዴ ለምንድን ነው እንደዚህ የምታደርገው አንቺ ብሎ በጣም ከሱ አልጠበቀም እንደዚህ ነገር። አሁን ይህንን ከሰረቀች ሁሉም የቤት እቃ እኮ ቀስ በቀስ ታወጣዋለች፣ ሰርቋለች ብሎ ከራሱ አስቦ ከዚህ ቤት መውጣት አለባት አመናዊት ብሎ ለእሷ ለማስወጣት እሷን ለአመናዊትን ማስወጣት ወሰነ ማለት ነው። ከዛ እዛ ጋ አመናዊትና ማክዳ እየተደባደቡ ነበርና መጀመሪያ ግን ሁሉም ስልክ በሪከር ስትቀዳው ነበር ማለት ነው። አንቺ ነሽ ወርቁ ኪሴ ውስጥ የከተትሽው ብላ ስትነግራት አዎ እኔ ነኝ ማን እንደማሸነፍ እናያለን ብለሽ የለን እንዴ ብለ ስትነግራት ሁሉ ነገር ስትቀርጻት ነበር ማለት ነው። ሁሉም ነገር በቀደም ብስኩትን እንደዚህ እየሰጠሽው አንቺ ነሽ ብላ ስትነግራት አዎ እኔ ነኝ ብላ ነገረቻት ማለት ነው። ስለዚህ መጨረሻ ላይ ድምፅሽን ሪካርድ አድርጌዋለሁ ብላ ስትነግራት ተደባደቡ ማለት ነው። ስልኳ ልትነጥቃት ነው የተደባደበቻት ማለት ነው። ስለዚህ እንደዛ እየተደባደቡ ሳለ ጣን ማክቤል መታ ደግሞ በፀጉሯ ይዛ ወደ ኋላ ስትጎትታት ነበር ማለት ነው። አመናዊትን ወድቃ ስለነበር ለእሷ ለማገዝ በፀጉሯ ይዛ ስትጎትታት ነበርና እሷ ደግሞ ማክዳን ደግሞ አንቺ ድቃላ ልቀቅኝ ብላ በጥፊ ፊትዋን ስትመታት ኤልያስ መጣ። ኤልያስ አያት ማለት ነው። የኔ ልጅ ድቃላ ብሎ እሱ ደግሞ ኤልያስ ደግሞ ለማክዳ በጥፊ ነው ያላት የመታት ማለት ነው። እሷ ምን ይፈጠራል ብላችሁ ታስባላችሁ? በሚቀጥለው ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ወድጄ ወዳችኋለሁ። በሚቀጥለው እስከምንገናኝ ቸር ቆዩልኝ። ባይ ባይ።